በመጀመሪያ ደረጃ ኦርቶዶክስና የፕሮቴስታንት እምነት ተከታዮች እናንተ አንድ አይደላችሁም። ምክንያቱም ኦርቶዶክስ በጴንጤ አልዳነችም፣ ጴንጤ ደግሞ በኦርቶዶክስ ዘንድ አልዳነችም የሚል እምነት አላችሁ። ስለዚህ እንደውም ኦርቶዶክስን እንደውም ስቅል ያበዛሉ፣ እንዲሁም ደግሞ ማርያም ታማልዳለች፣ እንዲሁም ደግሞ ገብርኤል ያማልዳል ምናምን እያሉ ስለሆነ እኛ በዛ እናምንም ብላችሁ የራሳችሁ የሆነ አምላክ የማያውቀው የማያውቀው ሃይማኖት የመሰረታችሁት ጴንጤዎች ናችሁ በመጀመሪያ ደረጃ። ስለዚህ አሁን አንተ አማን ሻሎም አንተ በእፎይ ዘንዳ ምን እንደምትባል ታውቃለህ? ሙናፊቅ ነህ። ገብቶሃል አይደለ? በመጀመሪያ እፎይን አድነው። አንተ የምታድነው ከዘላለም ሕይወት እንጂ አሁን ከሙስሊሞች ዘንድ ሙስሊሞች እንደሃሉት እንድትፈጠረ ምናምን ከሚለው ሳይሆን አንተ ማዳን ያለብህ በመጀመሪያ ደረጃ ከማን ነው? ከዘላለማዊ ሕይወት ነው አንተ ማውጣት ያለብህ። ምክንያቱም አንተ የአማን ሻሎም በእፎይ ጣዖት አምላኪ ስለምትል ማለት ነው፣ በስቅል ስለሚያምን ማለት ነው፣ ማርያም ታማልዳለች ስለሚል ማለት ነው። ስለዚህ በኢየሱስ አማላጅነት ስለማያምን ማለት ነው። ገብቶሃል አይደለ? ስለዚህ አሁን እናንተ አይደላችሁም ጴንጤ፣ አይደላችሁም ኦርቶዶክስ፣ አይደላችሁም የሌላ እምነት ካቶሊክ ብትደራረቡም ብትደራረቡ ብትመጡ እኛ ሙስሊሞች በስነ ስርዓት ተወያይ፣ መረጃና ማስረጃ እያወጣህ ተወያይ ብለን እኛ ስንጠይቀው ጊዜ ይህን የኢየሱስን አምላክነት መመስከር ያቃተው ወገናችን ስድብ ጀመረ። ስለዚህ እኛ ከባለጌ ጋር ማንም የሚመላለስ የለም። ባለጌ ደግሞ ምናልባት ያው አገራችን ፍትሃዊ ምናምን ከሆነ ህግ ካለ በህግ እንድጠየቅልን እኛ ሙስሊሞች አሁንም ወደፊትም እንቀጥልበታለን ማለት ነው። ስለዚህ ይህንን ቆሻሻ አፉን ይህንን በዚህ እየጠጣ እየመጣ እየሰከረ ቲክቶክ ላይ እስልምናን እሳደባለሁ ነብዩ መሐመድን እሳደባለሁ የሚል ከሆነ በህግ እንድጠየቅልን አሁንም የምታውቁት ግለሰቦች ካላችሁ መረጃ ማስረጃ ያላችሁ ስለሱ በህግ እንድጠየቅልን አሁንም ወደፊትም እንሰራለን ኢንሻአላህ። ስለዚህ አሁን ዘግቶ በስነ ስርዓት ወንጌልን ስበኩ እንደተባላችሁት ሁሉ ማርቆስ 16:16 ሄዱና በዓለም ወንጌልን ስበኩ ነው እንጂ የተባላችሁት እናንተ ጠይቁ አልተባላችሁም። ወንጌልን መስበክ ብቻ ነው ለእናንተ የተፈቀደላችሁ በመጽሐፋችሁ። ስለዚህ ይህንን ይዛችሁ እናንተ የምትሰብኩ ከሆነ የምታስተምሩ ከሆነ ስነ ስርዓታችሁን ይዛችሁ ታስተምራላችሁ። የማታስተምሩ ከሆነ ደግሞ ሰውየው በህግ እንድጠየቅልንና እርምጃ እንዲወሰድበት አሁንም ወደፊትም መልእክታችን እናስተላልፋለን። እንዲሁም ደግሞ ትላልቅ ሚዲያ ያላችሁ ሰዎች ይህ ሰውዬ በህግ ፊት ቀርቦ እንድጠየቅልን አሁንም ወደፊትም ድምጽ እንሆናለን ማለት ነው። ማንም ሰካራም እየመጣ ነቢያችን አለይሂ ሰላቱ ወሰላምን አይሳደብም።